ሰላም ለእናንተም ተመልካቾቻችን ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን እንሆ ጀመረ። በዚህ ዝግጅታችን እንግዲህ የተለያዩ ወቅታዊ አጀንዳዎችን በማንሳት በተለይ ደግሞ አከራካሪ አወዛጋቢ የሆኑ ጉዳዮችን ግራ ቀኝ የምንከራከርበት እንደሆነ ወይም ደግሞ የምንወያይበትም ፕሮግራም እንደሆነ ታውቃላችሁ። ይህ ፕሮግራማችን ለተወሰነ ጊዜ እንግዲህ በየመሃሉ የወጣ እየገባ እንግዲህ መቆራረጦች ያሉ ነው። ግን ከዚህ በኋላ እንግዲህ በተቻለ መጠን በየሳምንቱ አዳዲስ ፕሮግራሞችን ወደ እናንተ ማድረስ እንቀጥላለን። ለዛሬ እንግዲህ የአንድ ርዕሰ ጉዳይን መርጫለሁ። በቤተክርስቲያን ዙሪያ በርካታ አገልጋዮች እንግዲህ በሙሉ ጊዜና በግማሽ ጊዜ የምንበለው ወይም ደግሞ በትርፍ ጊዜያቸው እሱም በኋላ እናጠራዋለን የሚያገለግሉ አገልጋዮች እየበረከቱ መጥተዋል። እነዚህም በተመለከተ እንግዲህ አንዳንድ ጥያቄዎች እየተነሱ መጥተዋል። ምክንያቱም ሰዎች ምን ይላሉ? አንዳንድ ሰዎች አገልጋይ ሌላ ስራ መስራት የለበትም፣ ሙሉ ጊዜውን ለእግዚአብሔር እስከሰጠ ድረስ ሌላ ስራ ውስጥ መግባት የለበትም የሚሉ አሉ። ሌሎች ደግሞ ይመጡና መጽሐፍ ቅዱስ የሚያዘው እኮ በገዛ እጃቸው እየሰሩ ነው ያገለገሉት፣ ስለዚህ ደሞዝተኛ መሆን የለበትም ከቤተ ክርስቲያን፣ በተቻለ መጠን ራሱ እየሰራ ራሱ መደገፍ አለበት የሚሉ ሁለት ጽንፎች አሉ። እንግዲህ ይህንንም ማዕከላዊ የሚያደርግ ደግሞ ከቻለ እያገለገለ የሙሉ ጊዜን ይስጥ፣ አለበለዚያ ደግሞ በግማሽ ጊዜው የሚሰራ የሚል ሀሳቦች አሉ። ለእነዚህ ሁሉ መነሻ የሚሆነው ወንድማችን ሐዋርያው ጳውሎስ በመልእክቶቹ ያነሳቸው ሀሳቦች ናቸው። በአንደኛ ቆሮንቶስ ላይ እና በተሰሎንቄ በላካቸው መልእክቶች ላይ እነዚህን ሀሳቦች አንስቷቸዋል። የመጀመሪያ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ በገዛ እጃችን እየሰራን እንደክማለን፣ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን እና በገዛ እጃችን የሚለውን ስራ መስራት እንዳለባቸው መናገሩ ነው የሚሉ አሉ። ተሰሎንቄ ላይ ደግሞ ስንመጣ ሁለት ጥቅሶች አሉ። በአንደኛ ተሰሎንቄ በሁለተኛ ተሰሎንቄ ላይ አንስቶታል። ያለው ምንድነው? በአንደኛ ተሰሎንቄ 2:9 ላይ ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋል፣ ከእናንተ በእያንዳንዱ እንኳን እንዳንከብድበት ሌሊትና ቀን እየሰራን የሚለው የእግዚአብሔርን ወንጌል ለእናንተ ሰበክን ይልና ይህንን ሲያጠራው ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 8 ላይ በእናንተ ዘንድ በእያንዳንዱ እንኳን እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራን ኖርንበት እንጂ ከማንም እንጀራ እንዲያው አልወሰድንም በማለት የተናገረውን ሀሳብ በማንሳት እንግዲህ እነዚህ ሀሳቦች ለማወያየት ሁለት ሰዎችን ጋብዤላችኋለሁ። ዶክተር አምሳሉ አየለ እንደዚሁም ደግሞ ወንድማችን ወንጌላዊ አለም እያሰፋ ሁለቱም ተገኝቷል። እንኳን ደህና መጣችሁ። ሀሳቡን ያለንም ጊዜ አጭር ስለሆነ ሀሳቡን ሰምታችሁታል። ስለዚህ አንድ አገልጋይ ሙሉ ጊዜ ነው ማገልገል ያለበት ወይስ በትርፍ ጊዜ ነው ማገልገል ያለበት የሚለውን ለማወያየት የሙሉ ጊዜ አገልጋይ ዶክተር አምሳሉ አየለ ያው ቤተክርስቲያን ስለምትመራ መጽሐፍ ቅዱስ ትምህርት ቤትም ስለምትመራ የሙሉ ጊዜ አገልጋይ ነህ። እሱ ደግሞ ያው በትርፍ ጊዜ ነው የሚባል ወይስ እንመጣበታለን። ስለዚህ ሁለታችሁ አንተም በትርፍ ጊዜ ያለውን ነገርን ከማን ልጀምር? ይቻላል። የመጀመሪያው ነገር ስለ ሙሉ ጊዜ ትርፍ ጊዜ ስለሚባለው ነገር ከመምጣታችን በፊት ስለ አገልግሎት ስናወራ ሁሉም ሰው አገልግሎት ተሰጥቶታል። ያንዳንዱ ሰው አገልጋይ ነው። አሁን የምናወራው ስለ 5 ኦፊሶች አንድ ሰው ሙሉ ጊዜውን ሰጥቶ ስለሚያገለግልበት ጥሪ ስላለው ሰው ነው ብዬ ነው የማስበው እና ከአገልግሎቱ በፊት ጥሪ የሚባል ነገር አለ። እንደሚታወቀው እግዚአብሔር ለሁለት ነገር ይጠራል። አንደኛው ለድህነት ይጠራል፣ ሁለተኛው ነገር ደግሞ ለአገልግሎት ይጠራል። ለድህነት የተጠሩ ሰዎች ደህንነታቸውን ካረጋገጡ በኋላ ወንጌል የደረሳቸው ሰዎች መልሰው ለሌላው ሰው ወንጌል ለማድረስ ይጠራሉ። አሁን ባነበብከው ጊዜ ላይ ትርፍ ጊዜ ሙሉ ጊዜ የሚባለው ነገር ይለያያል በተለያየ መንገድ። ለምሳሌ አሁን ጌታ ጠርቶኛል ብለህ ስትል እግዚአብሔር ይናገርሃል ከሙሉ ጊዜና ከዛ በፊት የሚቀድም ነገር ስላለውና አንዳንድ ቤተክርስቲያን ለምሳሌ እኔ ባደኩባት ቤተክርስቲያን ማመልከቻ ትጽፋለህ እግዚአብሔር ለአገልግሎት ጠርቶኛል ብለህ ለአንተ የተናገረ እግዚአብሔር ለእኛ የሚናገረን ስለዚህ ትታያለህ ትባላለህ እና የእይታ ጊዜ ነው የሚባለው። ያ የእይታ ጊዜ ምንድነው የሚሆነው? አገልግሎቱ ፍሩትፉል ነው ወይ ጊዜውን ሰጥቶ እግዚአብሔር እንደጠራው የሰዎች ምስክርነት የሚባል ነገር አለ። አሁን ምክለኛ መጀመሪያ አሁን ቤተክርስቲያን በግልህ አገልግሎት ስታይ ነው ወደ ሙሉ ጊዜ የምትጠራ። እንደሱ ነው። ጥሪውማ ይቀድማል። አንተ ተጠርተሃል፣ አንተ ነህ የምትሰማው፣ እነሱ አይሰሙልህም። እነሱ ደግሞ እኛ የምንስማው ወደሚል ነገር ይመጣሉ። መስማት ብቻ ሳይሆን አገልግሎትን ለማሳየት እኮ መድረክ ያስፈልጋል። ያንን የምታመጣው በግልህ ነው እያልከኝ ነው? አይ በግልህ ሳይሆን የምታመጣው ቤተክርስቲያን ነች ብታሰማራ። አንተ ማመልከቻ ጻፍክ፣ እግዚአብሔር ጠርቶኛል አልክ። የጠራህ እግዚአብሔር እኔው ይልሁና ቀለብ ላይ ስንመጣ ግን አሁን ወደ ከተደፋ ቢረግጡ ሃይክፋ ብለንኛ እንትን እስከምንለው ድረስ
ወደህ እግዚአብሔር ጠርቶኛል ብለህ መጥተሃልና እግዚአብሔር ያብላህ እስከምትባል ሁሉ ድረስ ትደርሳለህ። አሁን በዚህ መካከል የምታገለግለው ህዝብ አለና ያ ህዝብ ያይሃል። መሪዎች ብቻ አይደለም የሚያዩህ፣ አንተ ብቻ አይደለም ራስህን የምታየው፣ ሰዎችም ያዩሃል። ያዩህና ይመዝናሉ በራሳቸው ሚዛን። ቤተክርስቲያን የምታገለግለው መንፈስ ላይ፣ ነፍስ ላይ፣ ስጋ ላይ ነው አይደለ? አሁን ያንን ይዘን ቅድም እንዳልከው በገዛ እጃችን እየሰራን እንደክማለን፣ በማንም እንዳንከብድበት የሚለው ጳውሎስ ያን የጊዜ ጉዳይ ነው። በማን ላይ ነው የሚከብደው? መክበድ ማለት ምንድነው ትርጉሙ? የሚገርም አሁን ያልከው ቃል ሁለቱ እንዳለ ሆኖ እኔ ደግሞ በጣም አሁን ለሚሰሙን ሰዎች ለቤተክርስቲያን መሪዎችም ለአገልጋዮችም አንድ ጥሩ ሚዛናዊ የሆነ ጳውሎስ የተናገረው ክፍል አለ። በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 3 ጀምሮ በጣም የሚገርም ለብዙዎች መመሪያና መስተዋት የሚሆን ቃል ነው። እንዲህ ይላል፣ ለሚመረምሩኝ መልሴ ይህ ነው ይላል። መርምረውታል ጳውሎስን። በምን እንደመረመሩት በአብዛኛው ነገር እናየዋለን። ለሚመረምረኝ መልሴ ይህ ነው ይልና ልንበላና ልንጠጣ መብት የለንምን? አንዳንዴ መልአክ ሁሉ ትመስላችኋለህ። መሪዎችን በለው ወይም ደግሞ ሌላውም ሰው መልአክ ነው የሚመስልህ እና ልንበላና ልንጠጣ መብት የለንምን? ከቁጥር 3 ጀምሮ ነው ማለት። አሁን መብትንም ያነሳል። በነገራችን ላይ መብትና ግዴታ የሚባል ነገርም አለ፣ ቤተክርስቲያን ተቋም ብትሆንም ማለት ነውና መብት የለምንምና እንደ ሌሎቹ ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እህት ሚስታችንን ይዘን ልንዞር መብት የለንምን? አሁን በሚስቶች ጉዳይ አብሮ በመዞር ጉዳይ በተለያየ መንገድ መርመረውታል እና ምን ይላል? ወይስ ስራን ለመተው መብት የሌለን እኔና በርናባስ ብቻ ነን? ስራን ለመተው ምንድነው የሚመጣው? ቅድም እንዳልነው ሙሉ ጊዜ እንትን ከማለት በፊት ለምሳሌ እኔ ስራ ነበረኝ፣ የሕክምና ባለሙያ ነኝ፣ ክሊኒክ ነበረኝ እና ክሊኒኩን ትቼው ነው የወጣሁት። ብዙዎች ያውቃሉ። ስለዚህ ስራን ስተው ከሁለት አንዱ ነው። ይሰራል የሚባል ነገር ስለሚሰማ አይ ከሁለት አንዱ ምረጥ ትባላለህ። እዚህ ጋር እንግዲህ ስራ ከሰራህ እየሰራህ አገልግል፣ አይ ብለህ ካልክ ግን ተጠርቻለሁ ብለህ ካልክ ግን በተራ ትመደባለህ። ባይዘወይ የጸሎት የጋራ ጊዜ አለ፣ የግል ጊዜ አለ። ስለዚህ ጊዜን ሰጥቻለሁ ብለህ እስከመጣ ድረስ ስራን ትተዋለህ ትባላለህ። እኔ በዛ መንገድ አሁን እዚሁ ጋር ነው ሰዓታችን አጭር ስለሆነ መብት የለን እኔና በርናባስ ነን። ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? አንተ እዚህ ቤተክርስቲያን ታገለግላለህ፣ ተቀጥረሃል፣ ገንዘብ ይሰጧል። ቤተክርስቲያን ቅጥረኛ ስላይደለች መንፈሳዊ አገልግሎት ስለሆነ በወታደርነት የሚያገለግል ማን ነው? ወታደር ከተቀጠረ የሚከፍለው መንግስት ነው። እኛም ሊከፍለን የሚገባው ቤተክርስቲያን ነው እያለ ነው። ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋ እየጠበቀ ከመንጋው ወተት የማይጠጣ ማን ነው? አሁን እዛ ጋር እንዳልከብድ ምናምን እንደሚለው አይደል። መንጋ ከጠበቀ አንድ ሰው ከመንጋው የሚጠበቅበት ይገባል። ስለዚህ ካገለገልኩ የሚገባኝን ነገር መብቴን ይገባኛል እያለ ነው። ላንበው። ይህን በሰው ስልጣን ብቻ እላለሁን? ሕግ ደግሞ ያንን አይልምን? እኔ ብቻ አይደለም የምለው እንዳመለካከት፣ ሕጉም ይላል፣ መተዳደሪያ ደግሞ ይላል። የሚያበራየውን በሬ አፉን ማሰር እንደሌለብን፣ የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና እግዚአብሔርስ ስለ በሬዎቹ ይገደዋልን? ይህን የሚለው ፈጽሞ ስለ እኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲከፈል በተስፋ ሊያበራይ ስለሚል በእውነት ስለ እኛ ተጽፏል። እኛ መንፈሳዊውን ነገር የዘራንላችሁ ከሆንን የእናንተን የሥጋዊን ነገር እኛ ብናጭድ ትልቅ ነገር ነው። ይገርማል ወይ? እንዲህ እያለልና ልጨርሰው ተስፍዬ ነገር እኛ ብናጭድ ትልቅ ነገር፣ ሌሎች በእናንተ ላይ ይህንም መብት ይላል፣ ስለ መብት ያነሳል፣ የሚከፈሉ ከሆኑ እኛማ ይልቁን እንዴት ሊከፈለን ይገባል። ነገር ግን እና የክርስቶስን ወንጌል እንዳንከለክል በሁሉ እንታገሳለን። አየው ወደ ሌላ ነገር ደግሞ ይችላል እንጂ በዚህ መብት አልተጠቀምንም። ቤተክርስቲያን በማገልገላችን መብት አልተጠቀምንም። እናጠቃለውና በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ በሰማይ የሚጸኑ ከመሰዊያው እንዲከፈሉ አታውቁምን ብሎ ወደታች ብሎ ይናገራል። ስለዚህ ውሳኔው ምንድነው? የተጠራን ሰው ቤተክርስቲያን ማገልገል አለባት የሚል ነው። አለባት። እሺ ዶክተር አምሳል ወደ አንተ። እግዚአብሔርን እናመሰግናለን። እንግዲህ ከአገልግሎት አንጻር ስንነሳ የአዲስ ኪዳን አገልግሎት አለ፣ የብሉይ ኪዳን አገልግሎት አለ። በአዲስ ኪዳን አገልግሎት ላይ የምንመለከተው ሁሉም ካህን ነው። ስለዚህ ካህን ሲሆን ደግሞ እያንዳንዱ በሰውና በእግዚአብሔር መካከል ሊቆም የሚችልበት ስፒሪቹዋል ጊፍት አለው።
እያንዳንዱ ጸጋ አለው። ጸጋው በመንፈስ ቅዱስ አማካኝነት ነው በውስጡ የሚሰራው። ከዚህ የተነሳ እያንዳንዱ በተሰጠው ጸጋ በመክሊቱ ማትረፍ አለበት። ማትረፍ ካለበት ደግሞ በመጀመሪያ ጸጋው የትኛው እንደሆነ ሰው መለየት አለበት። ከለየ በኋላ በዛ ጸጋ በማገልገል ትርፋማ ለመሆን ተጠያቂ እንዳይሆን ትርፋማ ለመሆን መንቀሳቀስ አለበት። ሲንቀሳቀስ አንደኛው እንቅስቃሴ ምንድነው? የህይወት ዘመን አገልጋይ መሆኑን ማወቅ አለበት። አንድ ሰው በክርስቶስ ከተጠራበት ከዛ ጊዜ ጀምሮ ክርስቶስን በየትኛውም ሁኔታና ጊዜ የማገልገል ኃላፊነት አለበት። ስለዚህ ቤቱም ያገለግላል፣ ውጭም ያገለግላል፣ በየትኛውም ቦታ የማገልገል ኃላፊነት አለበት። ይሄንን አስመልክቶ የምናየው ነገር መሰረታዊ ነገር ምንድነው? አንድ አማኝ እንደ አማኝ በግለሰብ ደረጃ ተጠያቂ የሚሆነው ራሱ ነው፣ የተቀበለው መክሊት ነው። ምክንያቱም ጌታ ኢየሱስ ክርስቶስ 1፣ 2፣ 5 መክሊት ተቀብለው ያሉ ሰዎችን በግል ጠይቋቸው ያልሰራበትና የደበቀው ወይም ደግሞ አገልግሎቱን ጉዳይ ነው ያላለው ሰው ወደ ጨለማ እንደተጣለ ይናገራል። ስለዚህ በማንም ኤክስኪውዝ ልንጠይቅ የማንችለው ነገር ቢኖር ምንድነው? እያንዳንዱ አገልጋይ መሆኑን። አሁን ወደ ጥያቄው ስንመጣ መጽሐፍ ቅዱሳችን የብሉይ ኪዳንንም ስንመለከት አብርሃምም አገልጋይ ነው፣ የእግዚአብሔር ወዳጅ ነው። ሙሴም አገልጋይ ነው። ዳንኤልም አገልጋይ ነው። ዮሴፍም አገልጋይ ነው። ያዕቆብ ራሱ አገልጋይ ነው። እያረሱ ስራ እየሰሩ እግዚአብሔርን ግን በዛ በነበሩበት ሀገር የሚገልጡ ህዝቦች ነበሩ። አገልጋዮች ናቸው። የህይወት ዘመን አገልጋዮች ናቸው። አሁን ወደ አዲስ ኪዳን ስንመጣ ደግሞ ኑሯቸው ለመደጎም የሚችሉበት ስራ እንዲሰሩ ሐዋርያው ጳውሎስ የመጀመሪያውን ቤተክርስቲያንና ከዛ በኋላ ያለውን ቤተክርስቲያን እንቅስቃሴ የሚያሳየው ምንድነው? ቀደም ብሎም የተጠቀሰ ሐሳብ አለ። በተሰሎንቄም ላይ በቆሮንቶስም ላይ በተደጋጋሚ ሰዎች እየሰሩ ማገልገል ማለት በቤተ ክርስቲያን ውስጥ አገልጋይ አይኖርም ማለት ግን አይደለም። አሁን እኔ የምናገረው ሁሉም ሰው እንዲያገለግል አገልጋይነቱን አውቆ እየሰራ እንዲያገለግል ይሄንን ማበረታታት ይኖርብናል። ያለዚያ ውስን ሰዎች ቤተ ክርስቲያን ውስጥ ቀለብ የተከፈላቸው የሚገኙ ብቻ አገልጋይ እንደሆኑ የሚያስብ ትውልድ ከሆነ መጽሐፍ ቅዱሳዊ ስህተት ውስጥ እንገባለን። ስለዚህ እያንዳንዱ አገልጋይ በእግዚአብሔር መንግስት ውስጥ እንዲያገለግል ከካህንነቱ የተነሳ ግድ ይለዋል። እንዲህ ከሆነ ሰዎች የሙሉ ጊዜ አገልጋይ ትርፍ ጊዜ አገልጋይ ማለት ሳይሆን የምንጠራው ቀለብ ይከፈለውም አይከፈለውም የህይወት ዘመን አገልጋይ ነው። ይሄ ሰው ቸርች ውስጥ ገንዘብ የሚቀበለው ወይም ደሞዝ የሚቀበልበት ምክንያት ምንድነው ሲባል ከሌላ የግል ስራው ጋር ስላልተገናኘ በቤተ ክርስቲያን አካባቢ በአብዛኛው ጊዜውን ስለሚያሳልፍ ሌላ ገቢ ስለሌለው ነው የምትሰጠው። ስራውና አገልግሎቱ ግን የካህንነቱ ጥሪ ነው እያከናወነ ያለው። ነጋዴውም፣ አስተማሪውም፣ ሐኪሙም፣ ኢንጂነሩም የትኛውም ቢሆን አማኝ እስከሆነ ድረስ የሚያገለግለውን አገልግሎትን በውስጡ ያለውን መስራት አለበት። በዚህ ዙሪያ ላይ ለምንድነው ቤተ ክርስቲያን ሁሉንም ሰዎች ጸጋቸውን በማወቅ እንዲያገለግሉ የምታደርግበት? ይሄ ለምን ይጠቅመናል የሚለውን ሐሳብ ተናግሬ ለመጨረስ ሞክራለሁ። ምክንያት አንደኛው ምክንያት ሰዎች ሁሉ መክሊታቸውን ትርፋማ እንዲያደርጉና በእግዚአብሔር ዘንድ ባለዕዳ እንዳይሆኑ እንዲያገለግሉ ግድ ስለሚላቸው ነው። ሁለተኛ ቤተ ክርስቲያን የአገልጋይ ሰራዊት ታገኛለች። ብዙ ፓስተሮች፣ ብዙ ወንጌላውያን፣ ብዙ አማካሪዎች፣ ብዙ አይነት ሰራዊቶች፣ ሙሉ የቤተ ክርስቲያን ህዝብ ጸጋ አለው። ይህን መሪዎች ማመን አለባቸው። ጸጋቸውን እንዲለዩ ሌላ ጊዜ ልንነጋገር እንችላለን። ከለዩ በኋላ እንዲያገለግሉ ማሰማራት አለባት። ማሰማራት ስንል ደሞዝ ትክፈል ማለት አይደለም። በጸጋቸው እንዲያገለግሉ አሳይን ማድረግ አለባት። ፓስተርም ከሆነ ያን ቅባት እግዚአብሔር የሰጠው ስለሆነ አፕሩቭ የምታደርገው ቤተክርስቲያን ስለሰጠችው ሳይሆን ስላለው ነው።
ስለዚህ ያንን ጸጋ አፕሩቭ ማድረግ አንድ ነው። አፕሩቭ አለመደረጉ ደግሞ እንዳያገለግል አይጋርደውም። ጸጋው ነው የሚገለጠው። ስለዚህ ሰራዊት ታገኛለች። ሌላው አማኝ ሁሉ ቤተክርስቲያን የኔ ናት ይላል። አገልጋይ የቤተክርስቲያን ባለቤት ክርስቶስ ከሱ ስር ያለ ኃላፊነት ያለበት እንደሆነ ይገባዋል። ሌላው ቤተክርስቲያን በምጣኔ ሀብት የተሻለ ገንዘብን አግኝታ የተለያየ የወንጌል ስራ የምትሰራበት መንገድ ሰዎች ሁሉ ከቤተክርስቲያን ገንዘብ እየወሰዱ ሳይሆን ለቤተክርስቲያን ሰጥተው ቤተክርስቲያን የወንጌል ተከላዎችን በተለያዩ መልክ እንድታደርግ ፋይናንሻሊ አቅም ታገኛለች። ሌላው በስልጣንና በሹመት የሚደረግ ሽኩቻ ቤተክርስቲያን ውስጥ እንዳይኖር ያደርገዋል። ሁሉም በጸጋው ነው። ሁሉም እየሰራ ያገለግላል። የሚያስፈልጋቸው ሰዎች ደግሞ ካሉ ቤተክርስቲያን የምታስቀምጣቸው ሊኖር ይችላል። ሌላው ሁለተኛው የምናየው የሚያገለግሉ አማኞች በመክሊታቸው ትርፋማ እንዲሆኑ ከፍተኛ የሆነ እርዳታ ስለሚያደርግ ይህንን ቤተክርስቲያን አውቃ እንድታደርግ ነው። ከዛ ውጭ ግን ትውልዱን የሚመጣውን ትውልድ ቤተክርስቲያን ለመግባት የሚችለው በር ሲከፈት ነው። አገልግሎት እንዳለ ማወቅ መቻል አለበት። ከዛ ውጭ እንግዲህ በሚሽነሪነት ዓለም አቀፍ አገልግሎት ለማገልገል የሚያስችለው ሁሉም አገልጋይ ጸጋውን አውቆ ሲንቀሳቀስ ነው። በጣም ጥሩ። እንግዲህ አሁን ሁለታችሁ የተለያየ ሀሳብ አምጥታችኋል። አንደኛው እየሰራ ማገልገል አለበት፣ አንደኛው ደግሞ ቤተክርስቲያን ማሰማራት አለባት የሚል ሀሳብ መጥቷል። በማሰማራቱ ላይ ምናልባት ዶክተር አምሳሉም ልዩነት ያለ አይመስለኝም። ምናልባት ማኔጅ ማድረግ አለባት ግን ራሱን መቻል አለበት የሚለው ነው የዶክተር አምሳሉና እዚህ ላይ እስቲ አገልጋይ ስንል ምናልባት በጣም ሰፊ ስለሆነ የትኛውን አገልጋይ ነው? አገልጋይ ሲባል እኮ ብዙ ነው። ዘማሪውም አገልጋይ ነው፣ ጸሎት አገልጋዩም ነው፣ ሰባኪውም አገልጋይ ነው። ብዙ ጊዜ ግን እኛ ፎከስ የምናደርገው አገልጋይ ሲባል ሰባኪው ነው ወይ አስተማሪው ነው። ከዛ የዘለለ ብዙ ጊዜ አናስብም። እና እናንተ አሁን አገልጋይ የሚለውን ኮንቴክስት መስጠት ስላለብን የትኛውን አገልጋይ ነው አገልጋይ ብላችሁ የምጠሩት? በዚህ አሁን አንተ በተናገርከው እኔ በተናገርኩት ነገር ላይ አገልግሎት ብዙ ጊዜ እንደምንለው በቀጥታም በተዘዋዋሪም ብዙ ነገር እናገለግላለን። በስብከት እናገለግላለን፣ በጸሎት እናገለግላለን፣ በመምራት እናገለግላለን፣ በመስጠት እናገለግላለን። ለዛን የጸጋ ስጦታዎቹ የተዘረዘሩበት ገባያውን ቅድም ስትናገር አሁን ካንተ ደሞዝ መክፈል አለባት ወይም ደግሞ ቀለም መስፈር አለባት ስትል የትኛውን አገልጋይ ነው? እዚህ የሐዋርያት ሥራ ምዕራፍ 13 ላይ ይሄው ጳውሎስ እንዲህ የሚል ነገር አለው። በአንጾኪያም ባለችው ቤተክርስቲያን ሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለውም ስምዖንም፣ የቀሬናውም ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው። ምንድነው የጠራቸው ሥራ? ለጠራኋቸው ሲል ምን እዛው ቁጥር 4 ላይ እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራብ የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው ይላል። አሁን ይሄ ቅድም ካልኩትም ጋር በዚሁ አጋጣሚ አሁን የብዙ የቤተክርስቲያንም ችግር ምንድነው? የተጠራ ሰው ማለት ነው። ቅድም እንዳልኩት ለአገልግሎት የተጠራ ሰውና ለደህንነት የተጠራ ሰው። ለአገልግሎት የተጠራ ሰው ጊዜውን ሰጥቶ ለሚያገለግል ሰው መንፈስ ቅዱስ ለጠራኋቸው ስራ አለ። ያ ስራ ምንድነው? ወንጌልን ለፍጥረት የሚሰብኩበት ስራ ነው። የስብከት አገልግሎት ነው የሚናገረው። እና እነኚህ ሰዎች የሚገርመው አሁን ሰው የተጠራውና ያልተጠራውን አገልጋይ መለየት ያቃታት ቤተክርስቲያን በመንፈስ ቅዱስ ከመንፈስ ቅዱስ ያለን ግንኙነት መላላት ነው። ስለዚህ ምን ይላል? ለጠራኋቸው ስራ ለዩልኝ አለ። ስራ አለ። ለዛ ስራ መጠራት ይጠይቃል። ተጠሩ። ባርናባስና ሳውል ተጠርተው በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። ወንጌል ሰበኩ ይላል። ስለዚህ አሁን የምንለው ወንጌል የሚሰብኩትን ሰዎች እሱን ማገልገል ነው እንጂ ስለዚህ እነዚህ መድረክ ላይ ቆመውም ወይም ደግሞ በተለያዩ ቦታ ላይ አገልግሎት ነው። የናታኒም አገልግሎት አለ፣ የኦዲዮ ቪዥዋል አገልግሎት አለ፣ የእህቶች አገልግሎት አለ፣ የቤት ህብረት አገልግሎት አለ። አገልግሎት ብዙ ነው። ምንድነው ቅድም ያልከው ጋር ሀሳብ ለማስታረቅ ብዬ ነው። ቤተክርስቲያን ለተጠሩት ሁሉ ቀለም መስፈር አለባት ስትል እና ለምሳሌ ፕሮግራም የሚመራ አለ፣ ከጉባኤ መካከል ተመርጦም ይመራል። ያንንም ጭምር ማለት ነው ወይ? አይደለም። እሱ ሳይሆን ያኮ ፕሮግራም የሚመራው ሰውዬ ጥሪ ሊኖረው እኮ ይችላል። በዛን ወቅት ላይሆን ይችላል። ግን አሁን የተሰጠውን ስራ በቤተክርስቲያን እንደ አካል እያከናወነ ለሚሰማን ግልጽ እንዲሆን ይሄን አገልግሎት ላሉ ሰው ቀለም መስፈር አለበት ብለህ አሁን አንተ ስትናገር አስተማሪዎችን ብቻ አልከኝ። አይ አይደለም፣ አስተማሪዎችን ብቻ ሳይሆን
በቤተ ክርስቲያን ውስጥ እኮ በአጠቃላይ እንደ አካል ነው አይደል የሚመስለው? አንዱ አይን፣ አንዱ ጆሮ፣ አንዱ መስማት ነው አይደለ? የተለያየ መሆኑን እዛ ጋር ታያለ። እነዚህ የተለያዩ ሰዎች የተለያየ አገልግሎት ያገለግላሉ። በቤተ ክርስቲያን መሪዎች ይመራሉ። የተጠሩ ናቸው፣ ያልተጠሩ ናቸው። እሱም ራሱን የቻለ አከራካሪ ነው። የኛውን የዚህ በጣም ሰዓታችን ቁጥብ ስለሆነ ነው እኔ እያልኩ ያለሁት አምስቱን ኦፊስ ቁጥብ ያደረግነው ምንድነው በ30 ደቂቃ ነው ያለችን፣ 10 ደቂቃ ነው የቀረችን። በ10 ደቂቃ ውስጥ ማስረዳት ያለብን የትኛውን አገልግሎት ነው ቤተክርስቲያን በሙሉ ጊዜ መቀበል ያለባት ብለህ የምታምነው? አምስቱን ኦፊሶች ነው የተጠሩትን ነው። አምስቱ ኦፊሶች ምክንያቱም ምርኮን ማረከ፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታ ለሰዎች ሰጠ ይላል። ሐዋርያት፣ ነቢያት፣ አስተማሪዎች፣ መምህራን ብሎ ሰጠ ነው የሚለው። ለቤተ ክርስቲያን የተሰጡ ናቸው እነሱ። ስለዚህ የተጠሩ ናቸው፣ ለቤተ ክርስቲያን የተሰጡ ስጦታዎች ናቸው። በጣም ጥሩ። እሺ ዶክተር አምሳል ዲው አሳለ መጽሐፍ ቅዱስ የሚነግረንን ነገር ነው የምንከተለው። የመጀመሪያ የተናገርኩት ምንድነው? አማኞች ሁሉ ለወንጌል ስራ ተጠርተዋል። አሁን የኔ ጥያቄ ምንድነው? አገልጋይ አሁን የስራን ማገልገል ያለበት ስትል አሁን እሱ የተናገረው አለ። ለምሳሌ ቀለብ መስፈር ያለበት 5 ኦፊሶች ነው ብሎ አስቀምጧል። አንተ የትኛዎቹ ናቸው በሙሉ ጊዜ ማን በራሳቸው የስራ ማገልገል ያለባቸው? አለ እዛ ሁሉም አገልጋይ እንደዛ መሆን አለበት ነው ወይ የምትለው? መጽሐፍ ቅዱሳችን ከሚናገረው አንጻር ምንድነው? ቤተክርስቲያን በየዘመኑ የተለያየ ኮንቴክስት አላት። የራሷ የሆነ በራሷ አውድ ነው የምትመራው። በሐዋርያው ጳውሎስ ጊዜ ቁጭ ብሎ ቤተክርስቲያን ቀለብ የተሰፈራቸው የሚሄዱ ሰዎች ብዙ አልታይም። ከዛም የተነሳ ደግሞ እያንዳንዱ አማኝ በየትኛውም ዓለም ውስጥ አገልግሎቱን ያገለግል ነበር። የተለየ ክፍያም አልነበረውም። አሁን በኮንቴክስት ደረጃ ወደዚህኛው ስንመጣ ብዙ ምእምናንን በአንድ አካባቢ ያሉበት ስለሆነ እነዛን ምእምናን በቅርብ ርቀት ለማገልገል እንዲችል በቤተ ክርስቲያን ውስጥ ሰው ቀለብ ተከፍሎት ወይም ቀለብ የተቀበለ ሊያገለግል የሚችል ይኖራል። ይሄ ማለት ግን ሌላዎቹ ጥሪ የላቸውም እሱ ጥሪ ያለው ማለት ግን አይደለም። እዛ ቦታ ላይ ተቀምጠው በቅርብ ለምሳሌ ቀብር ቢሆን፣ ሀዘን ማጽናናት ቢሆን፣ ወይ የጠፉ ሰዎችን መፈለግ ቢሆን እንደ ስራ ነው። አሁን የአገልግሎቱ በውስጡ ያለውን ጸጋ ተግባራዊ ለማድረግ ሲንቀሳቀስ ቤተክርስቲያን ያንን የቀለቡን ሰጣችው እንጂ የጸጋው ክፍያ አይደለም። ስለዚህ ሁሉም ሰዎች አማኞች እስከሆኑ ድረስ ተጠርተዋል። ሲጠሩ ስለ ገንዘብ አይደለም የምናወራው። አሁን እያወራን ያለው ስለ ጥሪ ነው የምናወራው። ጥሪ ያላቸው ጥሪያቸውን በእግዚአብሔር መንግስት ያገለግላሉ። ወንጌል ውጭ ሰብከው ቤተክርስቲያኑ ውስጥ ካውንስል ሊያደርጉ ይችላሉ። ዲቁና ሊያገለግሉ ይችላሉ። በጸሎት ሊያገለግሉ ይችላሉ። ይህንን አሁንም እየተደረገ ያለ ነው። ቤተክርስቲያን በሁለት ፓስተሮች አይደለም የምትመራው። ሁሉም አማኝ እያገለገለ ነው ቤተክርስቲያን ያቆማት። ስለዚህ በዛ መልክ እንዲታይና የኔ ጠንከር አድርጌ የምናገረው ቤተክርስቲያን ምእምኗ በሙሉ የተጠራና ውስጡ ጸጋ እንዳለው አውቃ ያንን ጸጋ ደግሞ ለአገልግሎት እንዲውል ሪኮግኒሽን መስጠት አለባት። ያ ሲሆን ትውልዱ ሁሉ ለማገልገል ቦታ እንዳላውቆ የእግዚአብሔርን መንግስት ሊያገለግል ይችላል። የቤተ ክርስቲያንም ሸክም ይቀላል። በስልጣን ያለው ሽኩቻ ይቀላል። እግዚአብሔርም ደግሞ ብዙ የአገልጋይ ሰራዊትን ለቤተ ክርስቲያን ይሰጣል። ስለዚህ ሁሉም ተጠርተዋል። ቤተ ክርስቲያን ውስጥ ግን አስፈላጊ ሰዎችን ታስቀምጥ ትችላለች። ያም ቅድም ባልኩት መልኩ ስለዚህ ሁለት ቦታ ከፈልካቸው ማለት ነው። ሙሉ ጊዜ መስጠት ያለባቸው አሉ፣ እንደገና ደግሞ የሰሩ ማገልገል ያለባቸው አሉ ብለን ነው። እኔ ሙሉ ጊዜ አይደለም የምለው ቀለብ የሚከፈላቸው እንጂ ሁሉም ሰው የህይወት ዘመን አገልጋይ ነው። ኖ አይደለም። አሁን እዚህ ላይ ግልጽ እናድርገው። አሁን ለምሳሌ የኛም አሁን የዚህ ፕሮግራም ርዕሱ ምንድነው? ሙሉ ጊዜ የምንለው ሙሉ ጊዜውን ጠዋት መጥቶ ልክ ቢሮ እንደሚገባው ሰው ቢሮ ገብቶ ቸርች አገልግሎቱን ይሰጣል እስከ ማታ ድረስ በሚያስፈልግበት ጊዜ። አሁን ደግሞ ፓርታይም የምንለው የራሱን ስራ የሚሰራ ቢሮ አለው፣ ኢንጂነር ነው ወይም ዶክተር ነው ወይም ደግሞ ወዛደር ነው ወይም ዲስትሮ ነው፣ ይሰራል ስራውን። ቀለብ ከቤተክርስቲያን አይፈልግም፣ ቤተክርስቲያን ስፈልገው ደግሞ መጥቶ ያገለግላል። ይሄንን ነው የትኛው ነው ትክክለኛ የሚለውን ነው የምለው
አሁን እሱ የተናገረው አለ። እንደገና ማስረጃ ማምጣል ከመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ጀምሮ የተናገረው ጳውሎስ በእርግጥ እዚህ ላይ ይናገራል። ለምሳሌ እዚህ በአዲሱ ትርጉም ላይ ጥረንና ግረን ነው የሚለው። ጥረንና ግረን ወንጌልን ሰብክ ነበር ይላል። ግን እኛ መብታችን ሆኖ ሳለ መብታችን እንተው ነው። ስለዚህ መብቱን መተው ይችላል እንጂ መጽሐፍ ቅዱስ ግን የሚለው አንድ ቤተክርስቲያን ለአገልጋዮች ሁሉ ቀለብ መስፈር አለባት የሚል ነው። እዚህ ላይ ያለ ሐሳብ ለአገልጋዮች ሁሉ ቀለብ እንድትከፍል መጽሐፍ ቅዱስ አይደግፍም። ማለት አገልጋይ ማለት ሁሉም አማኝ አገልጋይ ነው። ያ ማለት ሁሉም አማኝ ባመነ ቁጥር የቤተ ክርስቲያን ተከፋይ እንዲሆን መጽሐፍ ቅዱስ አይለንም። ሐዋርያ ጳውሎስም የሚለው ሐዋርያ ሥራ 15 ከ1-4 ባለው ክፍልም ጳውሎስ በጳንጦስ ከአቂላና ከጵርስቅላ ጋር እንደተገናኘና ስራቸውም ድንኳን መስፋት ነበር ይላል። በየሰንበቱ ግን ያገለግል ነበር ይላል ራሱ ጳውሎስን ማለት ነው። እሱን ሐሳብ አምጥቶ እኮ ነው። ለምሳሌ አሁን ወንድማችን ማን ነው ወንጌላዊ የተናገረው ምንድነው? ቁጥር 9 ላይ ምዕራፍ አንደኛ ቆሮንቶስ ምዕራፍ 9 ላይ ቁጥር 7 ጀምሮ እንደዚህ ነው የሚለው። ለመሆኑ በገዛ ገንዘቡ ወታደርነት የሚያገለግል ማን ነው? ወይስ ተክሉን ወይን ተክሎ ፍሬውን የማይበላ ማን ነው? መንጋውን የጠበቀ ከብት ወተት የማይጠጣ ማን ነው? ይህን የምናደርገው እንደ ሰው አስተሳሰብ ነው። ሕግስ እንዴት ምን እንደሚል አታውቁም? ሕግ የሚያበራየውን በሬ አትሰር ተብሎ ተጽፏልና። ለመሆኑ እግዚአብሔር ያሳሰበው በበሬ ጉዳይ ያሳሰበው ለበሬ ነው ወይ? ይሄ ስለኛ አገልጋዮች ነው የሚናገረው። ስለዚህ ቤተክርስቲያን ቀለብ መስፈር አለባት የሚል ማስረጃ መጽሐፍ ቅዱስ አይሰጥቻለሁ ነው የሚለው። አዎ እኔም እኮ አሁን እሱን አልተቃወምኩም። ላሳስብ የፈለኩት ምንድነው ጥሪን በተመለከተ ሁሉም ሰው ተጠርቷል ነው አንዱ። የተጠራ ስለሆነ የተወሰኑ ሰዎች ተጠርተው ሌላው ሰው እንዳልተጠራ ማየት የለብንም። እዛ ምዕራፍ 13 ላይ የምናየው ጥሪያቸውን መንፈስ ቅዱስ ኮንፈርም አደረገላቸው እንጂ ጥሪ አዲስ ጥሪ አይደለም የጠራቸው። አገልጋይ የምንለው ሁሉም አማኝ ጌታን ሲያገኝ የአገልግሎት ጸጋ አለው። ይህንን ጸጋ አፕላይ ማድረግ እንዲችል ራሱ መንቀሳቀስ አለበት። ቤተክርስቲያንም ደግሞ ያንን ጸጋ እንዲያገለግል ማበረታታት አለባት። ያለዛ መክሊቱን ቀብሮ ተጠያቂ ይሆናል ነው። ስለ ቀለብ ጉዳይማ ተነጋገርን እኮ። አስፈላጊ የሆኑ ሰዎች ቤተክርስቲያን ውስጥ መገኘት መቻል አለባቸው። ሁሉም ሰው ግን አይደለም። አንድም ሊሆን ይችላል፣ ሁለቱም ሰው ሊሆን ይችላል። ለምን? በቅርብ ርቀት ምዕምኑ ጋር ኮሚኒኬት ሊያደርግ የሚያስችለውን የሥራ ቀናቶች ጊዜ ሊያገለግል ስለሚችል ነው። ቤተክርስቲያን ጸሐፊም ይሁን ሁለገብ አገልጋይ ይሁን ወይም መጋቢ ይሁን ሊቀመጥ ይችላል። ይሄንን ሐሳብ እንዳለ ሆኖ ግን የኔ ትኩረት ቤተክርስቲያን ሁሉም አገልጋይ እንደሆነ አውቃ ማሰማራት አለባት። አስፈላጊ በሆነበት ጊዜ ሰዎች አንድም ሁለትም ሰው ቤተክርስቲያን ሆነው ያስተዳድራሉ። ከዛ ባሻገር ግን ቅዳሜና እሁድ ነው፣ ዊኬንድ ላይ ከስራ ውጭ ነው ህዝብ የምናገኘው። ሁሉም ሰው ይመጣል። የአገልጋይ ጸጋ ያለው ሁሉም ስለሆነ በየድርሻው እንዲያገለግል ይደረጋል የሚል ሐሳብ ነው ያለው። በጣም ጥሩ ማጠቃለያ። 2 ደቂቃ 1 ደቂቃ ነው የቀረችን። በዛ ደቂቃ ማጠቃለያ ብቻ ነው። የሚገርመው እዛ ሐዋርያ ሥራ ምዕራፍ 13 ላይ ለጠራኋቸው ስራ ብቻ ልዩ ብሎ ማለት ብቻ ሳይሆን እዚህ ምዕራፍ 4 ላይ የተጠሩ ሰዎች የምንላቸው ለአገልግሎት የተጠሩ ሰዎች ስፔሲፊክ እንደሆኑ የምናያቸው ኤፌሶን ምዕራፍ 4 ላይ አለ። እንግዲህ በጌታ ስር ሆንኩ እኔ በተጠራችሁበት መጠራታችሁ ይላል። ስለ መጠራት ያነሳል። በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ መንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ ይላል በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት እንዲህ እያለ ይዘረዝርና ነገር ግን እንደ ክርስቶስ ስጦታ መጠን ይላል። ለእያንዳንዳችን ጸጋ ተሰጠን ነው የሚለው። ለእያንዳንዳችን ነው የተሰጠን። ያ ጸጋ ደግሞ ልዩ ልዩ እንደሆነ በሌላ ቦታ ማየት ነው። አንድ አይነት ጸጋ አይደለም ያለን። ስለዚህና ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ ብሎ ካለ በኋላ እነርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራት ለክርስቶስ አካል እንደ ፍጹማን ይሆኑ ዘንድ ይላል።
በጣም ነው የማመሰግነው። እንግዲህ ሰዓታችን አልቋል። ተመልካቾቻችን ሀሳባችን እንደተከታተላችሁ ተስፋ አድርጋለሁ። እናንተም ያላችሁን ሀሳብ ላኩልን። እንግዲህ በጽሁፍ አጭር ጽሁፍ መልእክት አድርጋችሁ ላኩልን። ዶክተር አምሳሉ አየለ እንደዚሁም ደግሞ ወንጌላዊ አለምዬ አሰፋ እዚህ መታችሁ ይህን ውይይት ስላደረጋችሁ እናመሰግናለን። ሳምንት በሌላ ዝግጅት ደግሞ እንደገና መልሰን እንገናኛለን። እስከ ሳምንት መሰናበታችሁ ተስፋዬ ካሳሁን ነኝ። መልካም ሳምንት።